የመካከለኛው ምስራቅ ጦርነት እየተዛመተባት ሊባኖስ ከግማሽ ሚሊዮን የሚልቁ ዜጎች ለመፈናቀላቸው ጦርነቱ ምክንያት መሆኑን አስታውቃለች። በእስራኤልና አሜሪካ ጥምር ጥቃት ሳቢያ የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ ለመገደላቸው ሄዝቦላ የበቀል ጥቃት እስራኤል ላይ መፈጸሙን ተከትሎ እስራኤል ወደ ሊባኖስ ገብታ እየፈጸመች ባለው ዘመቻ ሳቢያ የተፈናቀሉ ሰዎች ቁጥር ከግማሽ ሚሊዮን እንደላቀ የሀገሪቱ ጤና ሚኒስቴር ገልጿል። ከመቶ ሺህ የሚልቁት ደግሞ በመንግስት መጠለያ ጣቢያዎች ውስጥ ያሉ መሆናቸውን አስታውቋል። በዚሁ ዘመቻ ህይወታቸው ያለፉ ሰዎች ቁጥርም ከ390 መላቁን ጠቁሟል። እስራኤል ጥቃቷን ወደ ሄዝቦላ እንድታሰፋ የቡድኑ በእስራኤል ላይ ጥቃት መክፈቱ ምክንያት ሲሆን የእስራኤል መከላከያ በሊባኖስ ዘልቆ በመግባት ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመመስረት በመንቀሳቀስ ላይ ነው። ከበርካታ አካባቢዎችም የሊባኖስ ነዋሪዎች በሄዝቦላ ላይ ወታደራዊ እርምጃ በሚወሰድበት ጊዜ ተጎጂ እንዳይሆኑ እንዲወጡ አዟል። ሄዝቦላ በበኩሉ የእስራኤል ነዋሪዎች ከጋራ ድንበራቸው እስከ 5 ኪሎ ሜትር ርቀት ላይ የሚገኙ እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያም ከሊባኖስ ግዛቶች እንዲወጣ ቢያዝም ከቴል አቪቭ በኩል መልሱ እንኳን ስለወጣ ተጨማሪ ወታደሮችን እልካለሁ የሚል ሆኗል። ሄዝቦላ እስራኤል ላይ ጥቃቶችን መፈጸሙን ተከትሎ እስራኤል ወደ ሊባኖስ ግዛት ዘልቃ በመግባት ጥቃቶችን መፈጸም ስትጀምር የፊት ለፊት ጦርነት ውስጥ ያልገቡ የነበረ ቢሆንም ከአየር ጥቃቶች አልፈው ወደ ፊት ለፊት ጦርነት መግባታቸውን ሄዝቦላ ጠቁሟል። እስራኤልና ሄዝቦላ ጥቃቶችን መፈጸም ከጀመሩ ሁለተኛው ሳምንት የተጀመረ ሲሆን ቡድኑ በምስራቃዊ ሊባኖስ እስራኤል የአየር ወለድ ዘመቻ ልትፈጽም ስትል ከጦሯ ጋር ፊት ለፊት መግጠሙን አስታውቋል። ቡድኑ በመግለጫው የእስራኤልን ሄሊኮፕተሮች በተገቢ የጦር መሳሪያዎች ታጣቂዎቹ ምላሽ መስጠታቸውን ጠቁሟል። ሆኖም ስለ ጉዳዩ ከእስራኤል መከላከያ በኩል የተባለ ነገር የለም። ቡድኑ በመግለጫው 15 የእስራኤል ሄሊኮፕተሮች በምስራቃዊ ሊባኖስ በሶሪያ አዋሳኝ በኩል በሌሊት ለመግባት መሞከራቸውን ጠቁሟል። የእስራኤል መከላከያ በበኩሉ ደቡባዊ ሊባኖስ ከወታደራዊ እንቅስቃሴ ነጻ የሆነ ግዛት ለመከለል የሚያደርገውን እንቅስቃሴ ማጠናከሩን አስታውቋል። በጋራ ድንበራቸው አቅራቢያ የሚገኙ የሄዝቦላ መሰረተ ልማቶችንና ተልእኮችን በአየርና በመድፍ በማጥቃት ላይ መሆኑን አስታውቋል። በእስራኤል ጥቃት ህይወታቸው ያለፉ ሰዎች ቁጥር ከ390 መላቁ ከሊባኖስ በኩል ሲገለጽ ከእስራኤል በኩል 2 ወታደሮች ህይወት ማለፉን ቴል አቪቭ አምናለች። ሄዝቦላ በሰሜናዊ እስራኤል ላይ የሚፈጽመውን ጥቃት አጠናክሮ በቀጠለበት ጉዳቶች በሀይፋ ከተማ ጭምር መመዝገባቸው እየተገለጸም ነው። እስራኤል ባለፈው ሳምንት በሊባኖስ 700 ኢላማዎችን መምታቷን አስታውቃለች። 100 ያክሉ በአንድ ቀን የተፈጸሙ መሆናቸውም ተጠቁሟል። የሄዝቦላ እስራኤል ላይ ጥቃት መክፈትን የሊባኖስ መንግስት ለእስራኤል የወረራ ምክንያት ይሰጣታል በሚለው ጉዞ ቡድኑን ከወታደራዊ እንቅስቃሴ አግጀዋለሁ ማለቱ ይታወቃል። ሆኖም ሄዝቦላ እግዱን በመቃወም የሊባኖስን ግዛትና ሉዓላዊነት አስጠብቃለሁ ሲል የትኛውንም መስዋዕትነት ለመክፈል ዝግጁነቱን ገልጿል። የእስራኤልና ሄዝቦላ ትንቅንቅ በቀጠለበት የሊባኖስ ፕሬዚዳንት ጆሴፍ ዮም ቤሩት ለንግግር ሙሉ ለሙሉ ዝግጁ ናት በማለት እስራኤል በወታደራዊ ጥቃት ግቧን አታሳካም ብሏል። የሊባኖስ ፓርላማ የቆይታ ጊዜውንም ለቀጣይ 2 ዓመታት አራዝሟል። ሄዝቦላ እያደረገ ባለው እንቅስቃሴ ላይ የሊባኖስ ጦር ጣልቃ ለመግባት ከሞከረ ተዋጊዎቹ እርምጃ እንዲወስዱ ማዘዙም እየተጠቆመ ነው። የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት በእንቅስቃሴ ላይ መሆኑ ሲታወቅ በእስራኤል ላይ ቡድኑ ጥቃት ሲፈጽምም ጦርነትንና ሰላምን ከሀገር ውጭ የማዘዝ መብቱ የኔ ነው ብሎ ነበር። በእርግጥ ሄዝቦላ አልተቀበለውም። የሊባኖስ መንግስት እስራኤል ሄዝቦላን ለማጥፋት በሚል በሊባኖስ በጀመረችው ዘመቻ አጣብቂኝ ውስጥ ገብቷል። ሄዝቦላም ጦሩ ጣልቃ ለመግባት ከሞከረ ለታጣቂዎቹ ውጊያ ትዕዛዝ መስጠቱ በተካረረው የመካከለኛው ምስራቅ ጦርነት ሊባኖስን ይበልጥ የብስና የአየር ጦርነት ስፍራ ያደርጋታል። የሊባኖስ መንግስት የኢራን ዜጎች በቪዛ እንዲገቡና የኢራን ባለስልጣናትም ከሀገር እንዲወጡ አዟል። በእርግጥ እስራኤል በቤሩት ሆቴል በፈጸመችው ጥቃት 5 የኢራን ወታደራዊ ባለስልጣናትን ስለመግደሏ አስታውቃለች። የእስራኤል ጋዛ ዘመቻ በኢራን የሚደገፈው ሄዝቦላ በእስራኤል ላይ ጥቃቶችን እንዲከፍት ባደረገበት ከፍተኛ ጥቃቶች በሊባኖስና እስራኤል ተፈጽመዋል። ኋላም በተደረገው የተኩስ አቁም ስምምነት ሄዝቦላ ትጥቁን እንዲፈታ እስራኤልም ከሊባኖስ ግዛት እንድትወጣ ስምምነት ላይ ቢደረስም ስምምነቱ ሙሉ ለሙሉ ተፈጻሚ ሳይሆን ቀርቶ ትጥቅ ያልፈታውን ሄዝቦላን እስራኤልም ለመምታት በሚል በምታደርጋቸው ጥቃቶች ስምምነቱን በመጣስ ስትወነጀል ቆይታ አሁን ላይ 1 ሳምንት ያስቆጠረ ጦርነት ውስጥ ገብቷል። ሄዝቦላ በኢራን እስላማዊ አብዮት ዘብ ድጋፍ በአውሮፓውያኑ 1982 ከተመሰረተ ጀምሮ ከእስራኤል ጋር ፍጥጫ ውስጥ ቆይቷል። እስራኤልና አሜሪካ በኢራን ላይ የጥምር ጥቃት መጀመር ተከትሎም የኢራን ባለስልጣናት የሄዝቦላን ወታደራዊ አቅም ለማጠናከር መንቀሳቀሳቸው ይገለጻል። እስራኤል በሊባኖስ እያደረገች ባለው ዘመቻ 5 የኢራን የቁድስ ኃይሎች ከፍተኛ ወታደራዊ አዛዦችን መግደሏን አስታውቃለች። እነዚህ አዛዦች ቡድኑ በእስራኤል ላይ የሚፈጽማቸውን ጥቃቶች ለማገዝ በሊባኖስ መገኘታቸውም ተጠቁሟል። ሄዝቦላ ያለው ነገር ባይኖርም እስራኤል ሄዝቦላን 200 ታጣቂዎች መግደሏንም አስታውቃለች። በመካከለኛው ምስራቅ በኢራን ከሚደገፉ ኃይሎች በወቅታዊ የመካከለኛው ምስራቅ ጦርነት በመቀላቀል ሄዝቦላ ቀዳሚ የሆነ ሲሆን በእስራኤል ጥቃቶች ወታደራዊ አዛዦቹንና የስለላ አዛዡን አጥቷል። ሌላኛው በኢራን የሚደገፉ ኃይል የየመኑ ሁቲ በፖለቲካዊ ቢሮ በኩል በዚህ ጦርነት ላይ ሊቀላቀል እንደሚችል ዝቷል። ቡድኑ የእስራኤልን የጋዛ ዘመቻ በመቃወም በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ ጥቃት በመፈጸም የሚታወቅ ሲሆን በዚህኛው ጦርነትም የንግድ መርከቦች ላይ ጥቃት ሊፈጽም እንደሚችል እስራኤልና አሜሪካ በኢራን ላይ ከሚፈጽሙት ጥቃቶች እንዲታቀቡ አሳስቧል። ይህም እስራኤልና አሜሪካ ጥምር ጥቃት ከከፈቱ ወዲህ ወደ ጦርነቱ ሊቀላቀል እንደሚችል ሁቲ ሲጠቁም የመጀመሪያው ፍንጭ ሆኗል። በመካከለኛው ምስራቅ ቁልፍ የባህር መተላለፊያ መስመር የሆነው የሆርሙዝ ሰርጥ በዚህ ጦርነት ለመርከቦች መተላለፊያነት አደገኛ እንደሆነ ሁሉ የሁቲም ዛቻ የቀይ ባህርን አደገኛ ሊያደርገው ይሆን የሚል ስጋትን የደቀነ ሆኗል። የደግሞ ለዓለም አቀፍ ኢኮኖሚና ንግድ ትልቅ እንቅፋት የሚሆን ነው። የየመን መንግስት በበኩሉ የኢራንን አጀንዳ ከየመን ግዛት ሆኖ ማስፈጸም ጉዳቱ ከፍተኛ ነው የሚሆነው ሲል ሁቲን አሳስቧል።
ተናግረዋል። የሂዝቦላ እስራኤል ላይ ጥቃት መክፈት ሊባኖስን ወደ መጠነ ሰፊው የመካከለኛው ምስራቅ ጦርነት አስገብቷታል። የመንስ ቀጣዩ ትሆን የሚለው የሁቲ ቀጣይ እርምጃ የሚወስነው ይሆናል። ሂዝቦላም በጥቃቱ ሲቀጥል እስራኤልም ዘመቻዋን አጠናክራ በሊባኖስ ምድር ከ500 ሺህ የሚልቅ ህዝብ ለመፈናቀል ተዳርጓል።